እኔ በጣም በወላጆችና በልጆች መካከል ያለው ትልቁ የሚያግባባ ቋንቋ አማርኛ ነው ብያላምንም እንግሊዝኛ ነው ብያላምንም ቻይኒስ ነው ብያላምንም ፍቅርና ጓደኝነት ነው ብያምናል። ልጆቻችንን ኢንዲቪጁዋሊ አንደርስታንድ ማድረግ አለብን። 6 ልጆች ከሆኑ ተራቸው ብቻ ሳይሆን እያንዳንዳቸውን እግዚአብሔር ዩኒክሊ ነው የሰራቸው። ክርስቲያን የሆነን ወላጆች፣ ቤተሰቦች፣ ወጣቶች ሁላችንም ወደ ዶክተር ሄደን የአእምሮ ሕክምናችንን ቼክ ብንደረግ ካውንስሊንግ ቴራፒ ብናደርግ እንደ እግዚአብሔር ቃል እንዴት ይታያል ኢየሱስ ያለው ጠቀሜታው ምንድነው የሚለውንም ታነሳለን ደስ ይለኛል። ከወላጅነት ወደ ወዳጅነት የተቀየሩ ወላጆች ልጆቻቸውን ሪቴይን ያደርጋሉ። ወላጅነታቸውን አስጠብቀው ለመኖር የሚፈልጉ ወላጆች ደግሞ ልጆቻቸውን ቶሎ ለማጣት እድላቸው ከፍ ያለ። ምርጫ እናንተ ነው። በጣም እየጎዳናቸው ሊሆን እንደሚችል በጣም አስባለሁ። እኔ ከርቀት ሆኜ ሳይ የሁለቱም ሀገር ሰው ሳይሆኑ የሁለቱም ካልቸር ሰው ሳይሆኑ የኛን አገር ካልቸር ሰው እንዲሆኑ ማድረግ የምትችሉ አይመስለኝም። ከብዙ ኤሌክትሮኒክስ ነገሮች ጋር ጊዜ እንዲያጠፉ እናደርጋለንና እሱ በአእምሮ እድገታቸው ላይ በፐርሰናሊቲያቸው ላይ የሚያመጣባቸውን ጫና ትንሽ ብትነግረን ደስ ይለኛል። ባለፈው ሳመር ካናዳ ሄደው እሷን ስታጫው እኔ ዓለም ከፊት ሆና እኔ ከኋላ This is very profound ነው።